ኦይል ፍሪ የሆነ ግሪል ቀጠል ቱናችንን ላይዋ ላይ እናደርጋለን። እዚህ ቤት ምንም አይነት ስኳር አንጠቀምም ማለት ነው። ግሪል ያደረግናትን ሳልመን ከላይ እናስቀምጣታለን ማለት ነው። እንኳን ደህና መጣችሁ አርቲስት ፍታ ወደ ኢኮ ጁስ ኤንድ ሳላድ ባር። እንግዲህ ኢኮ ጁስ ኤንድ ሳላድ ባር የተለያዩ ምግቦችን፣ ሳላዶችን፣ ጁሶችን ያዘጋጃል። ተከተሉ። ቤቱ እንደምታዩት ቆንጆ የሆነ ለመብላትም ለመስተናገድም የሚመች ሰፊ የሆነ ኤሪያ ያለው ነው። ይህ ብራንቻችን አትላስ ብራንች ይባላል። በጣም ቆንጆ ነው። እዚህ ጋ ሰፊ የሆነ ራሱን የቻለ ኪችን አለ። እንደምታዩት ራሱን የቻለ ሳላድ፣ ድሬሲንጎች፣ ምኖች ያሉበት ቦታ ነው። እዚህ ጋር ጁስ የሚሰራበት ኤሪያ አለ። እዚህ ጋር እንግዲህ ሹጋር ፍሪ የሆነ ነው የምንጠቀመው። የራሱ ብራንድ አለው። ኖ ሹጋር ኖ አዲቲቭስ እንላለን። ይሄ የቤታችን ሎጎ ነው። እዚህ ቤት ምንም አይነት ስኳር አንጠቀምም ማለት ነው። ወደ ሼፋችን እወስዳችኋለሁ። መልካም ጊዜ ነው። ሰላም፣ እንኳን ደህና መጣችሁ። ሼፍ ሄኖክ እባላለሁ ከኢኮ ሳላድ ኤንድ ጁስ ባር። ዛሬ የምንሰራላችሁ ቆንጆ ኖርዌይ ስፔሻል ቱና ሳንድዊች እና አንድ ግሪል ሳልመን ይሆናል። ወደ አሰራሩ እንሄዳለን። አመሰግናለሁ። በመቀጠል ዳቦአችንን እንቆርጣለን። ዳቦአችንን ግሪላችን ላይ ቶስት እናደርጋለን። እንደምታዩት ዳቦ ስታችን ቶስት ሆነዋል። በመቀጠል ቱናችንን እንከፍታለን። እንደምታዩት ኖርዌይ ስፔሻል ቱና አለ እዚህ ጋር። ሶሱን ሴፓሬት እናደርጋለን። እዚህ ላይ አሳውን እዚህ ጋር እናደርጋለን። በመቀጠል ይሄ የራሱ የሆነ ሶስ አለው። ዳቦውን በራሱ ሶስ እንቀባለን። ቆንጆና ጣፋጭ ምግቦችን የምንሰራ ነው። እዚሁ ላይ እንዳለ ቆንጆ ሳንድዊች እንሰራለን። ቀጠል ቱናችንን ላይዋ ላይ እናደርጋለን። ይህን ይመስላል ሳንድዊቻችን። እንደምታዩት ቆንጆ የሆነ ሳንድዊች አለ። ይህ ሁለት ቦታ ይቆረጣል። ከጎኑ ቆንጆ ማባያ ሳላድ አለ። ሜቶ የራሱ ሳልሳ አለው። አንድ ላይ የተሰራ ቆንጆ ኮልድ ኖርዌይ ስፔሻል ሳንድዊች ይሆናል ማለት ነው። ይሄ ካምፓኒ ነው። ራሱን የቻለ ሚክስድ ሳላድ ነው። ከጎኑ የሚወጣ አብሮት የሚወዱ ኦኒየን፣ ኩከምበር፣ ቶሜቶ ሚክስድ የሆኑ ሰላጣዎች አንድ ላይ የሚወጣ ነው። ከአቮካዶ ድሬሲንግ ጋር ነው የሚሰራው። ይህም አንድ ሳንድዊች ይሆናል ማለት ነው። አካምፓኒ ሆኖ ነው ከሌሎች ምግቦች ጋር አብሮ ይወጣል። ግሪል ምግቦችም ሲወጡ ኦን ዘ ሳይድ አብሮ ሰላጣ፣ ቬጅቴብል፣ ፍሩቶች ኦን ዘ ሳይድ መውጣት ይችላሉ። ቁርስ ላይም ከፍሩት ጋር አብሮ መውጣት ይችላል።
አሁን የምንሰራው ቆንጆ ኖርዌይ ስፔሻል ሳንድዊች ይሆናል። እዚህ ቤት ስትመጡ ግሪሎቻችን፣ አሰራሮቻችን አብዛኛውን ኦይል ፍሪ የሆነ ግሪል ነው የምንሰራው። ይሄ ኖርዌይ ስፔሻል ይባላል። ፍሌት ኦፍ ኖርዌይ ሳልመን ነው። ይሄን ግሪል እናደርጋለን ማለት ነው። ምንም አይነት ዘይት የለውም እንደምታዩት ኦይል ፍሪ የሆነ ግሪል ነው። ከላይ በደንብ እየበሰለ ነው። ሲሆን ቶሎ ይበስልላቸዋል ግሪል ኦይል ፍሪ በሚሆንበት ታይም። መቀጠል የእሱን ማባያ እንሰራለን። አብሮት የሚሄደው ኩክድ ቬጅቴብል ይሆናል። እሱን አብረን እንሰራለን ማለት ነው። ኦሊቭ ኦይል እናደርጋለን። መቀጠል ካሮቱን እንጠብሳለን። በመጀመሪያ ቀጥላል ዝኩኒ እንከታለን። ብሮኮሊ፣ እዛ ስፒናች እንጨምራለን። እንደምታዩት አትክልቱ በደንብ ጤናውን በጠበቀ መልኩ ብዙም ዌልደን ሳይሆን ሳይበስል ሚዲየም ላይ ያለ ነው እና ማስላታለን። አትክልታችንን በደንብ አድርገን አብስለናል። ማባያችንን አሁን ወደ ፕሌቲንግ እንሄዳለን ማለት ነው። እንደምናየው ማባያችን ደርሷል። የበሰለ አትክልቱን ከስር እናደርጋለን። ቆንጆ ሄልዚ ግሪል ሳልመን ለመስራት የሚያስፈልገን ነው። ይህን ይመስላል። ግሪል ያደረግናትን ሳልመን ከላይ እናስቀምጣታለን ማለት ነው። ይሄ የቤቱ ጋርሊክ ለመን በተር ሶስ ይባላል። አሳዎች ጋር አብሮ የሚወጣ ሶስ ነው። ይሄን ላዩ ላይ እናደርጋለን። ቆንጆ ስፓይሲ እና ለመን እንዲሆነ ሶስ ነው። ላይ እናደርጋለን። ዲኮራችንን ይህን ይመስላል ግሪል ሳልመናችን ማለት ነው። በስቲምድ ቬጅቴብል የቀረበ ቆንጆ የሆነ ግሪል ሳልመን ትንሽ ላዩ ላይ ቾፕድ ፐርስሊ እናደርጋለን። ቆንጆ የሆነና ጤናማ የሆነ ምግብ ነው። እንደምታዩት ግሪል ሳልመን ዊዝ ስቲምድ ቬጅቴብል አብሮ የቀረበ ነው። እሺ ለዛሬ የሰራንላችሁ ግሪል ሳልመን እና ኖርዌይ ስፔሻል ቱና ሳንድዊች ይሆናል። በመቀጠል የጁስ አሰራራችንን ወደ ሀና ጋር እንሄዳለን። ጁስ ባራችን ነች። እሷ ጋር ደግሞ አብራችሁ ቆይታ ታደርጋላችሁ። አመሰግናለሁ። ሁለት የድራይቭ ቱር ኦርደር አለን። እሱን አብረን እንሰራለን። አብራችሁን ቆዩ። አሁን እንሰራላችሁ ኦርደር ፍራሽ ኪድኒ ነው። እሺ ግብአቶቹ ማንጎ አለ፣ ሎሚ አለ፣ እንዲሁም ተርመሪክ እና ዝንጅብል ናቸው እና ኦሬንጅ ያስፈልጋል። እዛ ጋር በረዶ እናደርጋለን።
እሺ አሁን የምሰራላችሁ ደግሞ ሁለተኛ የታዘዘውን ጁስ ነው። ፓይናፕል፣ ሜንት እና ማንጎ አለን። እሱን ነው የምሰራላችሁ። እሺ ይሄኛው አዲስ የመጣ ጁስ ነው። ቴስቱ በጣም አሪፍ ነው። እንዲሁም ደግሞ ለብዙ ነገር ይጠቅማል። ሌላው ማር እንጠቀማለን። ማር የምንጠቀመው እንደ ሰው ፍላጎት ነው። ምንም አይነት ስኳር አንጠቀምም። ያው ሰው ከፈለገ ባዶ እናወጣለን ወይም ደግሞ በማር ማለት ነው። አሁን በረዶ እንጀምራለን።